ፍሳቲዩብ እፍናቢ ቲዩብ የእናንተው ሰብስክራይብ ያድርጉት፣ ለአይምሮ ምግብ ያግኙ። ሰብስክራይብ አድርገው ተከታትለው ምርጥ እውቀትን ይገብዩ። ፍሳቲዩብ የእርሰው ምርጥ ቤተሰብ። ሰላም የፍሳቲዩብ ተከታታዮች በሞላው ዓለም ያላችሁ ሰላም ናችሁ? ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ ተመስገን፣ ደስ ይላል አለውኝ። ሁሉ መልካም ነው፣ ተመስገን አለውኝ፣ ደስ ይላል። ሰላም እንደሆናችሁ ገምታለሁ። ሰላም ትሆናላችሁ ማለት ነው። መልካም። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። እንደዚሁም ደግሞ ከወደዳችሁት ኮሜንት አስቀምጡ፣ ላይክ ለሌሎች ደግሞ ሼር በማድረግ አጋሩ ማለት ነው። መልካም። እንግዲህ ከዚህ በፊት በተለያዩ ቪዲዮዎች ወደ እናንተ ስመጣ ቆይቻለሁ። ለዛሬ ደግሞ ለእናንተ ህይወት የሚጠቅም ለአንቺ ህይወት፣ ለአንተ ህይወት፣ ለእኔ ህይወት የሚጠቅም ሳይንሳዊ የሆኑ የተጠኑ የስኬት መንገዶችን እንደዚሁም ደግሞ ለለውጥ የሚጠቅሙ ተግዳሮታችን ሊፈቱ የሚችሉ ድንቅ የሆኑ የስኬት ሚስጥራትን እነግራችኋለሁ ማለት ነው። ቪዲዮውን እስከ መጨረሻ ይከታተሉ። ተከታትለው ምርጥ እውቀትን ይገብዩበት፣ ያትርፉበት፣ ይማሩበት፣ አይምሮን ያሰልጥኑበት፣ ተግብረው ለውጥ ያምጡበት ማለት ነው። መልካም። ስለዚህ በጎ ያልሆኑ ነገሮች ካሉ በጎ ያልሆኑትን ነገሮች እንደ ትልቅ ነዳጅ ተጠቅመ ህይወትን የምትቀይርበት ትልቅ ለውጥ የምታመጣበትን ነገር እንመለከታለን ማለት ነው። ስለዚህ አንደኛ አንተ በጎ ያልሆኑ በአንተ ህይወት ላይ እየተተገበሩ ያሉ ልክ ያልሆኑ ልክ አይደሉም ብለህ የምትላቸው ነገሮች ካሉ እነሱን መለየት ያስፈልጋል ማለት ነው። እነሱን ከለየ በኋላ በፍቃደኝነት ትቀበላቸውና ከተቀበልካቸው በኋላ አብረሃቸው መኖር ሳይሆን ለአንዴና ለመጨረሻ ጊዜ ከአንተ ህይወት የምታስወጣባቸውን መንገዶች ፈልገ ለስኬት የሚሆኑ ልምዶችን ገንብተ ህይወትን እንድትቀይር የሚያስችልህን ጥበብ እንድትላበስና ይህንን ከተላበስን በኋላ ህይወታችንን ለመቀየር መተግበርና መስራት ይጠበቅብናል ማለት። ስለዚህ ለመተግበርና ለመስራት ጊዜ ተሰጥቶናል፣ ጤና ተሰጥቶናል፣ ጉልበት ተሰጥቶናል፣ አቅም ተሰጥቶናል፣ አእምሮ ተሰጥቶናል። ስለዚህ እንደ ባለ አእምሮ ማሰብ ያለብንን ነገር አስበን ህይወታችንን የምንቀይርበት አመለካከታችን አስተካክለን በትክክለኛው መንገድ የምንሄድበትን ነገር ልናስተካክልና ልናበጃጅ ይገባል ማለት። ስለዚህ በፈቃደኝነት ተቀብለ ህይወትን የምትቀይርባቸውን ድንቅ ነገሮች ልትማርና ልታቅ ይገባል ማለት። ስለዚህ በእያንዳንዱ ነገር ላይ ህይወታችን ልንቀይርባቸው የምንችልባቸው ነገሮች መኖራቸውን አውቀን ልንተገብር ይገባል ነው። ስለዚህ አንቺ በህይወታችን ልንቀይርበት የምንችልበትን ድንቅ ነገር ልትማሩና ልታቁ የሚገባው በእያንዳንዱ ነገር ራሳችንን ለማሰልጠን ራስን ለማሰልጠን ህይወት ላይ ለመስራት መወሰን ያስፈልጋል ማለት። ስለዚህ ህይወታችን ላይ በደንብ ለመስራትና ህይወታችን ለመቀየር ወደ ጥሩ ደረጃ ላይ ለመሻገር በውጤት ለመታጀብ የምንኖረውን የላይፍ ስታይል ለማስተካከል የሚበቃንና ድንቅ የሆነ ማንነት የምንገነባበት በሁሉም የህይወታችን ክፍል ውስጥ ተግብረን ስኬታማ የምንሆንበትን ቀመር ልንቀምርና ልንተገብር ይገባል ማለት። ስለዚህ የመለወጫ ነዳጅ አድርገ ልትለወጥባቸው ይገባል ማለት ነው። ስለዚህ በህይወት ውስጥ አላማ ካለ፣ መሻት ካለ፣ ህልም ካለ፣ ልትደርስበት ያሰብከው ትክክለኛ መንገድ ካለ ያንን መንገድ የምታሳካበትን ነገር አንተ ሰንቀ ሌሎች ይህንን ነገር ተግብረውት የሄዱ ሰዎች ካሉ የነሱን ልምድ በመቀመር ህይወትን ማስተካከልና መቀየር ትችላለህ ማለት ነው። ስለዚህ በህይወት ውስጥ አላማ በትልቁ ሊኖር ይገባል። አላማ ኖሮህ አላማህን የምታሳካበት ነገር ልትሰንቅ ይገባል ማለት ነው። ስለዚህ የማይጠቅም ጥቃቅን አመለካከቶች ካሉ እነዛን የማይጠቅሙ ጥቃቅን አመለካከቶች በሚጠቅም አመለካከት በመተካት ህይወትህን ለአንዴና ለመጨረሻ ትራንስፎርም ማድረግ አለብህ ማለት። ስለዚህ
አመለካከትን ምንድነው ልታደርገው የምትችለው? ልታጠፋው አትችልም፣ ነገር ግን መተካት ትችላለህ። ለመተካት ታዲያ አንተ ስትወስንና ራስ ላይ ኢንቨስት አድርገህ መስራት ስትችል ህይወትን ትለውጣለህ ማለት። ስለዚህ ተነሳሽነት ይኖርሃል፣ ፍላጎት ይኖርሃል፣ የተለያየ ግብህን የምታወጣበትና አቅጣጫህን በትክክል አጥርተህ የምትመለከትበት የውስጥ አይነ ይከፈታል ማለት ነው። ስለዚህ ያንን ነገር ለማየት አንተ ድፍረቱን ካለ ህይወትን ትቀይራለህ ማለት። ስለዚህ የተለያዩ ግብ ሀሳብ ኖሮ ግብህን የምተገብርበት ትክክለኛ ግብ ካለ ህይወትን ታስተካክላለህ። ግብህን ለማሳካት እቅድ ይኖራል። እቅድህን ደግሞ ካሳካ ከልብ የሆነ ፍላጎት ታዳብራለህ ማለት ነው። ምን ሲኖር አንተ በውስጥ ያለው የማይጠቅምህ ነገር ህይወትህን ቻሌንጅ ነው ብለህ ያሰብከው ነገር ያንን እንደ መነሻ ነዳጅ መንደርደሪያ እንደ መለወጫ ትልቅ ነገር ከተመለከትከው ህይወትን ትለውጣለህ ማለት። ህይወትን ለመለወጥ ታዲያ ጊዜው አሁን ነው። አሁን ልትሰራ፣ አሁን ልተገብር ይገባል ማለት ነው። ስለዚህ ሌላው በራስ መተማመን በደንብ ሊኖርህ ይገባል ነው። ስለዚህ በራስ መተማመንን ስታጎለብት ህይወትን የምትለውጥበት ነገር ሰልፍ ኮንፊደንስ ከፍ ካለ፣ ሰልፍ ስቲም ከፍ ካለ ብዙ ነገሮችን ማስተካከል የምትችልበት እምቅ አቅም በውስጥህ እንዳለ ትረዳለህ፣ ትተገብራለህ፣ ወደፊት ትቀጥላለህ፣ ህይወትን ትቀይራለህ ማለት ነው። ስለዚህ አሁን የምትኖርበት አሁን የምንኖርበት እኔንም አንቺንም አንተንም የሚመጥን ህይወት ላይኖር ይችላል። ነገር ግን የሚመጥንን ህይወት ለመኖር እኛ ስንወስንና እንደዚህ እንደ ጣት አሻራ የተለየ ማንነታችን እንደ ጣት አሻራችን የተለየ ማንነታችን ለዚህ ምድር ለማበርከት ስንወስን ዓላማችን ለማሳካት ስንሰራ ህይወታችንን እንቀይራለን ማለት ነው። ስለዚህ ጥራት ይኖርሃል። ጥርት ያለ ስራ ለመስራት ትወስናለህ ማለት። ስለዚህ እቅድ ይኖርሃል። ከምንም በላይ የተከፋፈለ እቅድ፣ የአጭር ጊዜ፣ የመካከለኛ ጊዜ፣ የረጅም ጊዜ እቅድ ሊኖር ይገባል። ሌላው ደግሞ ከራስ ጋር ምን ትለማመዳለህ ማለት ነው። ከራስ ጋር ሰልፍ ቶክ ማድረግ፣ ከራስ ጋር ማውራት፣ ከራስ ጋር መነጋገር፣ ከራስ ጋር አንተ ውስጥ ያለው እምቅ አቅምን የመለየት ያለህን ኦፖርቹኒቲ የማወቅ በዙሪያህ ያለ ነገር ምንድን ነው የሚል ሀብትህን የመለየት ስራ ትሰራለህ ማለት። ያንን ነገር ለማድረግ ታዲያ ስትወስንና ስትወስን ብቻ ነው። ካልወሰንክ ይሄ የምልህ ነገር በሙሉ ይሄ የምልሽ ነገር በሙሉ ምንድን ነው የሚሆነው? ቅዠት ነው የሚሆነው ማለት። ስለዚህ ወስነ በህይወት ውስጥ ለመለወጥ ስትሰራ ህይወትን በደንብ መለወጥ ትችላለህ ማለት ነው። ስለዚህ ድል አድራጊ ትሆናለህ፣ አሸናፊ ትሆናለህ። የአሸናፊነት መንፈስ በውስጥ ይኖራል። በውጤት ትታጀባለህ። ውጤታማ ለመሆን በደንብ ትሰራለህ። ስኬትን በደንብ አድርገህ ለማጣጣም ከልብህ ተነስተህ ትተገብራለህ ማለት። ከልብህ ተነስተህ ትተገብራለህ፣ ትሰራለህ። ለመስራት ታዲያ ጊዜው አሁን ነው። አሁን ጠንክረህ በርትተህ ከሰራ ህይወትን ትለውጣለህ ማለት። ከምን ጊዜውም በላይ አሁን ምርጥ እድል አለ። ይህንን ምርጥ እድል በዙሪያ ያለውን ምርጥ እድል ወደ ድንቅ ነገር መቀየር የአንተ ኃላፊነት ነው። እምቅ አቅም ተሰጥቷል። እምቅ አቅም የተሰጠ ከፈጣሪ ነው፣ ከሰው አይደለም። በምስጋና ውስጥ መኖር ትለማመዳለህ። ህይወትን በደንብ ትቃኛለህ። የጸሎት ህይወት ይኖርሃል። አንተ ህይወትህን ለመቀየር የምትችልበትን ድንቅ ነገር ትለማመዳለህ። ድንቅ ነገር ለመለማመድ ታዲያ አንተ ህይወት ላይ የምትተገብረውን ነገር የምትሰራውን ነገር በእያንዳንዷ ነገር ተግብረ ውጤት የሚያመጣልህን ነገር መመልከት መቻል አለብህ ማለት ነው። ስለዚህ እሱን ተመልክተ አንተ የመጨረሻውን ጥርት አድርገህ አይተህ ህይወትን ለመቀየር ወስነ ሰራ በደንብ ትለወጣለህ ማለት። ስለዚህ ለውጥ የሚጀምረው ከራስ ነው። ስለዚህ አንተ ለመለወጥ ወስን። ለውጥ ከውጭ አይደለም፣ ለውጥ ከውስጥ ነው። ለውጥ ውስጥ ነው ያለው። ውስጥህ ያለውን ነገር ስትለውጥ ጥቃቅን ነገር እየለወጥክ ስትሄድ በትልቁ እያደግክ ትሄዳለህ። በትልቁ እያደግክ ህይወትን የምትቀይርበት ደረጃ ላይ ነው ያለው ወይስ ወደ ታች ነው እያደግክ ያለው? ስለዚህ ራስን ልታይ ልትፈትሽ ይገባል ማለት። ስለዚህ ምን እያደረግኩ ነው? ምን እየተገበርኩ ነው? ህይወቴን እየለወጥኩ ነው? ምን ላይ እያስተካከልኩ ነው? ምንስ ባስተካከል አሁን ጥሩ ደረጃ ላይ ደርሳለሁ? የትኛው ህይወቴን አሁን መቀየር አለብኝ የሚለውን ነገር በደንብ ቅደም ተከተል አስይዘ ልተገብርና ልትሰራ ይገባል ማለት። ስለዚህ
በፈቃደኝነት ያሉብህን ነገሮች ተቀብለ ህይወትን ለመለወጥ በደንብ ልትሰራ ይገባ ነው። ስለዚህ አንተ ጋር ያሉ ተግዳሮቶች፣ አንተ ጋር ያሉ ቻሌንጆች፣ አንተ ጋር ያሉ የማይጠቅሙ ነገሮች በሙሉ ለአንተ መነሻ ነዳጅ አድርገ ከውስጡ ተነስተ ተግብረ ህይወትን መቀየር ትችላለህ። ህይወትን ለመቀየር ታዲያ አንተ በደንብ ስትወስንና ስትወስን ብቻ ትለወጣለህ ማለት። ለመለወጥ ታዲያ ጊዜው አሁን ነው። መለወጥ የምትችለው ከውስጥ ነው፣ ከውጭ አይደለም። ለውጥን ከውጭ አትፈልግ። ከውስጥህ ወደ ውጭ አውጣና ለዓለም የሚተርፍ ማንነት አበርክተ ለሰዎች የሚጠቅም ነገር ሰርተ ማለፍ ትችላለህ ማለት። ያንን ለማድረግ ታዲያ ጊዜ ተሰጥቷል። ጊዜ ከምንም በላይ ተሰጥቷል። ጊዜ ለአንተም፣ ለእኔም፣ ለአንቺም ሌላው ዓለም ላይ ለሚኖር ሰዎች በሙሉ የተሰጠው ጊዜ እኩል ነው። ፈጣሪ አያዳላም። ፈጣሪ ስለማያዳላ ፈጣሪ እኩል ስለሆነ እኩል የሰጠንን ጊዜ ከፋፍሎ በመጠቀም ህይወታችን የምንቀይርበት ድንቅ ነገር በመላበስ ብዙ ነገሮችን ማሳካት የምንችልበትን ነገር መማርና ማወቅ መተግበር ያስፈልጋል ማለት። ስለዚህ አዳዲስ ክህሎቶችን ተምረ አንተ በምፈልገው የህይወት ዘርፍ ላይ ተግብረ ስኬታማ መሆን ትችላለህ። ስኬታማ ለመሆን ታዲያ ወስን፣ ልምድን አስተካክል፣ ብዙ ነገሮችን ቀምር። ስኬታማ ሰዎች የሄዱበትን መንገድ አንተም ተላበስ። ህይወትን የሚቀይርበት ነገር ይኑርህ። ለእያንዳንዱ ነገር ኃላፊነት ውሰድ። ለራስህ ኃላፊነት ውሰድ። ኃላፊነት ወስደ ተለወጥ። ሌሎችን ለምን ይሄን አላደረጉልኝም? ሀገሬ ለምን ይሄን አላደረገች? እናቴ ለምን ይሄን አላደረገች? አባቴ ይሄን ለምን አላደረገልኝ? ወንድሜ ይሄን ለምን አላደረገልኝ? አጎቴ፣ አክስቴ፣ የአካባቢ ሰው ምናምን እንዲህ አላደረገልኝም እያልክ አታሳብ። ትምህርት ቤት ይሄን አላደረገልኝም እያልክ አታሳብ። ሳታሳብብ ህይወትን ቀይር። ህይወትን የመቀየር ኃላፊነት ያንተ ነው። ለመቀየር ደግሞ ቀኑ አሁን ነው። ጊዜው አሁን ነው። አሁን በርትተ ጠንክረ ህይወትን ለመቀየር ወስነ ራስ ላይ ስትሰራ አመለካከትን በጥቂቱ እያስተካከል ህይወትን ለመቀየር ስትወስን የሚያቆም ምንም ኃይል የለም። አንተ ፈጣሪ እምቅ አቅም ሰጥቷል። ፈጣሪ እምቅ አቅም የሰጠ እዚህ ምድር ላይ ድንቅ ነገር እንድታበረክት ነው። ድንቅ ነገር አበርክተ ለማለፍ ታዲያ በርታ። ውብና ድንቅ ነገር አበርክተ ማለፍ ትችላለህ። አበርክተ ታዲያ ለመስራት ለመጠንከር ህይወትን እንትን ለማለት ራስን በደንብ ማሰልጠን ይጠበቅባል ማለት ነው። ራስን ሁልጊዜ ማስተማር ይጠበቅባል። ራስን ሁልጊዜ ማበርታት ይጠበቅባል። ራስን ማጀገን ይጠበቅባል። ህይወትን መቀየር አንተ ምንም ለውጥ ቀላል ባይሆንም ለመለወጥ ግን አንተ ስትወስን አንድ እርምጃ ስትሄድ በእያንዳንዱ ነገር እያደግክ ትሄዳለህ። እያደግክ ለመሄድ ታዲያ አንተ ወስን። አንተ ወስነ ህይወትን መለወጥ ትችላለህ። ያሉብህን ተግዳሮቶች መነሻ ነዳጅ አድርገህ ወደፊት መቀጠል ትችላለህ ማለት ነው። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። እወዳችኋለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ለሌሎች ሼር አድርጉ። መልካም ጊዜ ይሆንላችሁ። ሰላም ሁኑልኝ። ፍስሐ ቲዩብ፣ እፍናቢ ቲዩብ የእናንተው። ሰብስክራይብ ያድርጉት። ለአእምሮ ምግብ ያግኙ። ሰብስክራይብ አድርገው ተከታትለው ምርጥ እውቀትን ይገብዩ። ፍስሐ ቲዩብ የእርሰው ምርጥ ቤተሰብ